በኢትዮጵያና በምስራቅ አፍሪካ በአጠቃላይ ጂኦ ፓርክስ የሚባሉ ማለት ነው እሱ በጣም ለሳይንስ ጥሩ ኮንትሪቢዩሽን አላቸው የሚባሉ የተወሰኑ ሳይቶች አሉ። ለምሳሌ የስምጥ ሸለቆ አፈጣጠር ሲባል ዝም ብሎ በቲዎሪ አይደለም። የስምጥ ሸለቆ የተፈጠረበትን አካሄድ የሚያሳዩ ስፔሲፊክ የሆኑ ሳይቶች አሉ። እነዛ ከጊዜ ብዛት ለምሳሌ በሌላ አይነት ኢንዱስትሪ ካጠፋናቸው ወይም ደግሞ በሌላ ነገር ከተሸፈኑ ወይም ደግሞ ካልጠበቅናቸው ተማሪዎች ካላዩዋቸው እየጠፉ ይመጣሉ። ስለዚህ ልክ በጣም ይሄ አውትስታንዲንግ ዩኒቨርሳል ቫልዩ ያላቸው ብለን የምናስባቸውን በዩኔስኮ ወርልድ ሄሪቴጅ እንደምናስመዘግባቸው እነዛን ደግሞ የጂኦሎጂካል ሳይትስ የምንላቸው ዩኔስኮ ጂኦ ፓርክ ሳይትስ ወይም ጂኦ ፓርክ ብሎ ይመዘግባቸው እና አሁን ዓለም ላይ ወደ 229 የሚሆኑ እንደዛ አይነት ጂኦ ፓርኮች አሉ። አፍሪካ ውስጥ ግን ሁለት ብቻ ናቸው ያሉት። አንደኛው ታንዛኒያ ነው፣ አንደኛው ሞሮኮ ነው። ኢትዮጵያ እንዳለ አገሩ በሙሉ ጂኦ ፓርክ መሆን የሚችል በጣም ብዙ የጂኦሎጂ ሀብት ነው ያለው። አሁን ብዙዎቹ ጉብኝቶች ለምሳሌ ወደ አፋር፣ ወደ ባሌ፣ ወደ ሰሜን ማውንቴንስ፣ ወደ ኦሞ ቫሊ እነዚህ በሙሉ የሚደረጉት ቱሪዝሞች በአንድ ወይም በሌላ በኩል ከጂኦሎጂ ጋር የተያያዙ ናቸው። ቢካዝ ያሉት ጂኦሎጂካል ሳይቶች ለዓለም ቅርስነት መሆን የሚችሉ ናቸው። ስምጥ ሸለቆ የተፈጠረበትን አካሄድ በጣም በትንሽ ቦታ ውስጥ ከቡታጅራ ጀምረ እስከ ሱተን ባለው ቦታ ውስጥ ስምጥ ሸለቆ አፈጣጠሩን የሚያሳዩ የተፈጥሮ አቀማመጦች አሉ፣ ድንጋዮች አሉ፣ ይሄ የድንጋይ መዛነፎች አሉ፣ ፎልት የምንላቸው ማለት ነው። እነዛም ቦታዎች መጠበቅ አለብን። እነዛም ቦታዎች መጠበቅ ሲባል መከልከል አይደለም። እዚህ ቦታ ላይ ይሄ የምታዩት ድንጋይ የስምጥ ሸለቆ እንዴት እንደተፈጠረ የሚያሳይ ድንጋይ ነው ብለን ለሰው ማሳየት አለብን። ጂኦሎጂ ተማሪዎች ለምሳሌ ስለሆነ ድንጋይ አይነት መማር ሲፈልጉ ብዙዎቹ የአውሮፓ ኖርዘርን አውሮፓ ወደ ስፔን ነው የሚሄዱት። because ስፔን ሪሌቲቭሊ ኤክስፖዝድ ነው። ገንዘቡ ያላቸው አቅሙ ያላቸው ደግሞ ወደ ኢትዮጵያ ወደ አፍሪካ ነው የሚመጡት። ያ ማለት ምን ማለት ነው? ያ ተጋልጦ የምናየው ድንጋይ ተጋልጦ የምናየው ተራራ በሙሉ የሚነግረን ብዙ ታሪክ አለ። ኢትዮጵያ ደግሞ በአብዛኛው በተለይ ስምጥ ሸለቆን ይዘ ወደ ኖርዝ ስትሄድ ወደ ሳውዝ ስትሄድ ሁሉም ቦታ ማለት ይችላል። በቃ ቴክስት ቡክ ነው ለኛ እንደ ጂኦሎጂ ተማሪዎችና አስተማሪዎች የኢትዮጵያ ጂኦሎጂ ቴክስት ቡክ ነው የምንለው because it is በቃ on the surface ግልጽ ነው። so potential everywhere